ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን የዛሬ ፕሮግራም ይዘን ቀርበናል። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን ነው የምናመሰግነው። ዛሬ ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። እኛ ግን የዝውውር ጉዳዮችን ሰፋ አድርገን የምናቀርብበትን የዛሬ ፕሮግራማችንን እነሆ ጀምረን ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ቶተንሃም ሆትስፐርስ የሊል አማካይ የሆነውን ለማስፈረም ፍላጎት እንዳለው ነው የተገለጸው። እንደ ቲም ቶክ ዘገባ ከሆነ ለተጫዋቹ ዝውውር ከአስተን ቪላና ከኤቨርተን ጋርም ትልቅ ፉክክር ይጠብቃቸዋል። የ21 ዓመቱ የተከላካይ አማካይ ለፈረንሳዩ ክለብ ድንቅ ብቃቱን ያሳየ ሲሆን ለሰሜን ለንደኑ ክለብ ለረጅም ጊዜ የሚጠቅም ጠንካራ ተጫዋች ሊሆን ይችላል። የዣኦ ፓሊኒሃ የውሰት ውል በሚቀጥሉት ሳምንታት የሚጠናቀቅ ሲሆን በቋሚነት የመፈረሙ ጉዳይ እርግጠኛ አይደለም። በትክክል ሊተኩት የሚገባል ልዩ የተከላካይ አማካይ የሚያስፈልጋቸዋል። ሙካኡም እንግዲህ ተስማሚ አማራጭ ሊሆን እንደሚችል ነው መረጃዎች የሚያሳዩት። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኢንተርናሽናል በፈረንሳይ ጥራቱን ያሳየ ሲሆን ለእንግሊዝ እግር ኳስም የሚያስፈልገውን አካላዊና ቴክኒካል ብቃት የያዘ ነው። በፍጥነት ሊላመድና በቶትናም ፈጣን ለውጦችን ሊያመጣ ይችላል። የአራት ተከላካዮችን ክፍል በመጠበቅም የፈጠራ ተጫዋቾችን በነፃነት እንዲንቀሳቀሱም ይረዳቸዋል። ሊል ተጫዋቹን በቀላሉ ማጣት አይፈልጉም። እስከ 2028 ድረስም ከነሱ ጋር ኮንትራት አላቸው። እናም በዚህ ክረምት የመሸጥ ጫናም የለባቸውም። ቶትናም ስምምነቱን ለመጨረስ ከፍተኛ ዋጋ ለመክፈልም ሊኖርባቸው ይችላል። በፕሪሚየር ሊጉ የመጫወት እድልን ለዚህ ተጫዋችም ማስደሳች ያደርገዋል። ቪላና ኤቨርተን ተጫዋቹን በትልቁ የሚፈልጉት ክለቦች ናቸው። አስተን ቪላ በሚቀጥለው ዓመት የቻምፒየንስ ሊግ ቦታን ማለፉን ያረጋገጠ ሲሆን ለነሱ ማራኪ መዳረሻ ሊሆን ይችላል ተብሏል። ሆኖም ግን ተጫዋቹ በየሳምንቱ ሊጫወት የሚችልበትን ክለብ መመልከት አለበት። ከሶስቱ ክለቦች የትኛው ለተጫዋቹ የመሰለፍ እድልን ለመስጠት ዝግጁ እንደሚሆንም ወደፊት የሚታይ ጉዳይ ነው። ኤቨርተን መጠነኛ የውድድር ዘመን የነበራቸው ሲሆን በሚቀጥለው ዓመትም በደረጃ ሰንጠረዡ ከፍ ያለ ቦታን ለመያዝም ይጥራሉ። በተከላካይ መስመር ላይ መሻሻል ያስፈልጋቸዋል። ጥራት ያለው የተከላካይ አማካይም ትልቅ ለውጥን ሊያመጣ ይችላል። ማካኦም ለሶስቱም ክለቦች በጣም ጠቃሚ አማራጭ ሊሆን እንደሚችል ነው የተነገረው። ያን ዲያማንዴ ከቅርብ ወራት ወዲህ አርቢ ላይፕዚግን ሊለቅ እንደሚችል በስፋት ሲነገር ቆይቷል። እንደ ሊቨርፑል ያሉ ክለቦች ሊሆኑ የሚችሉ መዳረሻዎች ተደርገው የተጠቀሱ ሲሆን የ19 ዓመቱ አጥቂም ስለ ፍላጎቱ አሁን ላይ በግልጽ ተናግሯል። በጣም ከፍተኛ ደረጃ ላይ ለመወዳደር የሚፈልግ ታላቅ ምኞት ያለው ተጫዋች መሆኑን ይፋ አድርጓል። ስለዚህም ህልሙን አይደብቅም። ለትልልቅ ክለቦችን መጫወት ለእርሱ መልካም እንደሚሆን የተነገረው። ለዘገባዎቹም መሰረትም ፓሪስ፣ ሊቨርፑል ወይም ሪያል ማድሪድ እያልኩ አይደለም፣ ነገር ግን ለትልልቅ ክለቦች መጫወት ጥሩ ሀሳብ ይሆናል። ሁሉም ሰው ምኞት አለው፣ በየቀኑም ወደ ላይ ከፍ ለማለት ይፈልጋል። ስለዚህም ቀደም ሲል እንደ መረጃዎቹ ሊጋኔስ ነበር፣ አሁን ደግሞ የአርቢ ላይፕዚግ ተጫዋች ነኝ። ፍላጎቴ ወይም ህልሞቼን አልደብቅም፣ ለትልልቅ ክለቦች መጫወት ፈልጋለሁ፣ ያ እርግጥ ነው ብሏል። የተጫዋቹ አስተያየትም እርሱን ለማስፈረም ከሚፈልጉ ክለቦች ትልቅ መነሳሳትን የሚሰጥ ነው። ሊቨርፑል ለተወሰነ ጊዜ ሲከታተሉት የነበረ ሲሆን እንደ እርሱ ያለ ተጫዋችም ያስፈልጋቸዋል። የ19 ዓመቱ ተጫዋች ለሙሐመድ ሳላ የረጅም ጊዜ ተተኪ ሊሆን ይችላል። ፈጣንና በችሎታ የታጀበ በቀይ መስመር የሚጫወት አጥቂ ነው። በጀርመን እግር ኳስ ድንቅ ብቃቱን ያሳየ ሲሆን ለእንግሊዝ እግር ኳስም የሚያስፈልገው የቴክኒክ ብቃት አለው። ይህ በእንዲህ እንዳለ ይህ ጎበዝ ወጣት አጥቂም ቀደም ሲል በቀላሉ ወደ ሌላ የእንግሊዝ ክለብ ሊያመራ ይችል ነበር። ከሌሎች ክለቦች ጋር የሙከራ ጊዜያቶች ነበሩት፣ ነገር ግን ዝውውሩ እውን አልሆነም። ስለዚህም የሙከራ ጊዜያቶች ነበሩኝ። በመጀመሪያ በስኮትላንድ በትክክል ካስታወስኩት የግላስኮ ሬንጀርስ ነበር ሲል ይናገራል። ከዚያም በቸልሲ፣ በቦርንመዝ፣ በክሪስታል ፓላስ፣ በኦሎምፒያኮስ ሁሉም ሜዳ ላይ በጥሩ ሁኔታ ተጠናቀባል። በቸልሲም ከማውሪዚዮ ፖቼቲኖ ጋርም እንኳን ተነጋግሬ ነበር፣ ነገር ግን ከዚያ በኋላ ምን እንደተፈጠረ አላውቅም፣ አልሰራም ብሏል። ስለዚህም በግሪክ ካደረኩት የመጨረሻ ሙከራ ጊዜ በኋላ ወኪሌን ለቀኩትና ይበቃል ጨርሰናል አልኩት። የሊጋኔስ ፕሬዝዳንት ጠራውና ፕሮፌሽናል ኮንትራት ለመፈረም ወደዚያ ሄድኩኝ።
አሁንም ታዳጊ ነበርኩኝ፣ ነገር ግን 18 ዓመት ሊሞላኝ ቀርቦ ነበር። ሊቨርፑል ወደፊት ኮከብ እንዲሆን ሊያሳድጉት ይችላሉ። ሊቨርፑል ከጀርመኑ ክለብ ጋር ስምምነት ላይ መድረስ ይችሉ እንደሆነ መመልከቱ አስደሳች ይሆናል። ቀደም ሲል ከአርቢ ለብዚሽ በርካታ ተጫዋቾችን አስፈርመዋል። እናም ደግሞ በሁለቱ ክለቦች መካከል ያለው መልካም ግንኙነት የኮት ዲቫሩን አጥቂ ዝውውር ለማሳካትም እንደሚረዳቸው ነው ተስፋ የሚያደርጉት። ያን ዲያማንዴ በዘንድሮ የውድድር ዘመን 13 ግቦችን ያስቆጠረ ሲሆን 10 ለግብ የሆኑ እድሎችንም ደግሞ ፈጥሯል። ለወደፊቱ ለሊቨርፑል የዓለም ደረጃ ተጫዋችም ሆኖ ለማደግም የሚያስፈልጉት ሁሉም ባህሪያቶች እንዳሉት የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የኤንዞ ፈርናንዴዝ ጉዳይ በዚህ ክረምት የዝውውር መስኮት በጣም ውስብስብና ትኩረት ከሚስቡ ታሪኮች አንደኛው እየሆነ ነው። አርጀንቲናዊው አማካይ ወደ ማንቸስተር ሲቲ ለመዘዋወር ክፍት ነው። ከዚህ ቀደምም እንግዲህ በለንደን አብረው በነበሩበት ወቅትም ስኬታማ ጊዜን ያሳለፉትን ኤንዞ ማሬስካን እንደገና የሚገናኛሉ። ሆኖም ግን እስከ 2032 ድረስ ከቼልሲ ጋር ያለው የረጅም ጊዜ ኮንትራት ግን ጉዳዩን ውስብስብ አድርጎታል። የአዲሱ የቼልሲ አሰልጣኝ የቻቪ አሎንዞ አቋም በዚህ ጉዳይ ላይ ወሳኝ ይሆናል ተብሎ ነው የሚጠበቀው። ዘገባዎች እንደሚያሳዩት ከሆነም ቻቪ አሎንዞ ኤንዞ ፈርናንዴዝን የፕሮጀክቱ ዋና ምሰሶ አድርገው እንደሚመለከቱትና በተጫዋቹ የወደፊት እጣ ፈንታ ላይም ተጨባጭ ለውጦችን የሚጠብቁበት በሁለቱ መካከልም ቀጥተኛ ውይይትም ከተደረገ በኋላ ብቻ ነው ብለዋል። የበርናርዶ ሲልቫ መልቀቅ ከተረጋገጠ በኋላ የሲቲ ፍላጎት ጨምሯል። ክለቡም በ2026 ክረምትም ኦፊሻላዊ እንቅስቃሴዎችን ለማድረግ አቅዷል። ፈርናንዴዝ በዘንድሮው የውድድር ዘመን በ22 ግቦች ላይ ቀጥተኛ ተሳትፎን አድርጓል። ምንጮች ለከቼንድ ኦፍሳይድ እንደገለጹት አርሰናልም ሁኔታውን እየተከታተለ ነው። ምንም እንኳን የሚኬል አርቴታ ቅድሚያ የሚሰጠው ጉዳይ ሳንድሮ ቶናሊ ቢመስልም ተንታኞች ግን ፈርናንዴዝ በኤምሬትስ ስቴዲየም በቋሚነት የመሰለፍ ዕድልን ለማግኘት ሊቸገር እንደሚችል አስጠንቅቀዋል። ከ120 ሚሊዮን ዩሮ በላይ ሊያወጣ የሚችል የዝውውር ዋጋ ሲታሰብም እንዲህ አይነቱ ዝውውር ከሚመለከታቸው ወገኖች ሁሉ አደገኛ ሊሆን ይችላል ተብለዋል። ይህ በእንዲህ እንዳለም የሪያል ማድሪድ ፍላጎት በየጊዜው እያደገ ነው። ኤንዞ ፈርናንዴዝ በማድሪድ የመኖርና በሳንቲያጎ ቤርናቢው የመጫወት ፍላጎቱን በይፋ ገልጿል። ይህም ደግሞ ሎስ ብላንኮቹን ጠንካራ ተፎካካሪ አድርጓቸዋል። በክለብ ውስጥም የሚደረጉ ውስጣዊ ውይይቶች እርሱን እንደ ምርጥ ደግሞ በመቁጠርም በመሃል ሜዳ ላይ ለማጠናከር ባቀሩት እቅድ ውስጥም በትክክል እንደሚገባም ያሳያሉ። በክለቡ በኩል በቅርብ ወራት ውስጥም ከባድ ጥረቶች ይደረጋሉ ተብሎ ይጠበቃል። በቸልሲም ለድርድሩ መጀመርም በ100 ሚሊዮን እና በ110 ሚሊዮን ፓውንድ መካከልም እንደሚጠይቅ ነው የሚጠበቀው። በአጠቃላይ የክረምቱ የዝውውር መስኮት ለኤንዞ ፈርናንዴዝ ወደ ከባድ ነገር ሊቀየር እንደሚችል ይታመናል። የማንቸስተር ሲቲው የማሬስካ ግንኙነትም የሪያል ማድሪድ እንዲሁ መሳብና ሌሎችም አማራጮች መኖራቸው ምናልባት የቼልሲ የገንዘብ ግምትና የቻቪ አሎንዞ ለተጫዋቹ ያለው ራዕይን የዚህ ከፍተኛ ዋጋ ያለው ተጫዋች ዝውውርን ውጤትን የሚወስኑ እንደሆነ የሚያሳዩ ዘገባዎችን በተደጋጋሚ እየሰማን እንገኛለን። ቶተንሃም ሆትስፐርስ በዘንድሮ የክረምት ተጫዋቾች የዝውውር መስኮት የኢንተር ሚላኑን አማካይ ዴቪድ ፍራቴሴን ለማስፈረም ፍላጎት አላቸው ተብሏል። የ26 ዓመቱ ተጫዋች ከቅርብ ወራት ወዲህ ከጣሊያኑ ክለብ ሊለቅ እንደሚችል ሲነገር ቆይቷል። እንደ ኢንተር ኒውስ ዘገባ ከሆነ ተጫዋቹ በግምት 25 ሚሊዮን ዩሮ ሊያወጣ ይችላል። ቶተንሃም ለእርሱ ዝውውር እያሰቡ ነው። በሜዳው መሃል ክፍል ላይ ተጨማሪ የፈጠራ ችሎታና ጉልበትም ሊጠቀሙ ይችላሉ። ፍራቴሲ በጣም ጠቃሚ ግዢ ይሆናል። በሰሜን ለንደኑ ክለብ መደበኛ እድሎችን የሚያገኝ ሲሆን ቡድኑ እንዲሻሻል ሊረዳም ይችላል። ፍራቴሲ ኢንተር ዘንድሮ የሊግ ዋንጫን ባሸነፈበት የውድድር ዘመን በሊጉ ከ500 ደቂቃዎች በላይም ተጫውቷል። እርሱም በየሳምንቱ ሊጫወት የሚችልበትን ክለብ ለመቀላቀልም ይፈልጋል። ቶተንሃም በሚቀጥለው የውድድር ዘመን ጥሩ ውጤት ማስመዝገብ ከፈለጉ በመሃል ሜዳ ላይ ተጨማሪ ጥራት ያስፈልጋቸዋል። ይህም ለነሱ አሳዛኝ የውድድር ዘመን ነበር። በሊጉ ደረጃ ሰንጠረዥም 17ኛ ደረጃ ላይ ነው ያጠናቀቁት። እንደ እርሱ ያለ ክለብም በየወቅቱ የአውሮፓና ለእግር ኳስ መታገል አለበት። በክረምቱ የዝውውር መስኮት ተጨማሪዎችን አምጥተው በጠንካራ ሁኔታ መመለስ እንደሚችሉ መመልከቱ የሚያስደስት ይሆናል። ለፍራቴሴ የተጠየቀው ዋጋም በጣም ተመጣጣኝ ነው። ቶተንሃም ስምምነቱን መፈጸም መቻልም አለበት። ተጫዋቹ ወደ ፕሪምየር ሊግ የመዛወር እድል በመኖሩ በጣም ይደሰታል። መደበኛ እድሎችም ያስፈልጉታል። ቶተንሃም አስፈላጊውን ማረጋገጫ ሊሰጡት ከቻሉ ለእርሱ ተስማሚ ዝውውር ሊሆን እንደሚችል እየተገመተ ነው። ሮቤርቶ ዲ ዘርቢ ከዚህ ቀደም ከተጫዋቹ ጋር አብረው ሰርተዋል። እናም ስለ 26 ዓመቱ ተጫዋችም ሁሉም ነገር ያውቃሉ። ከዚህ ቀደም አማካዩን ከፍተኛ ተጫዋቾችን ወይም ቶፕ ፕሌየርም ሲሉ ገልጸውት ነበር። እንዲህ ብለዋል እንግዲህ ፍራቴሴም አሁንም ከፍተኛ ተጫዋች ነው። እሱ በጣም ትልቅ ተጫዋች ነው።
እናም በፕሪሚየር ሊግና በየትኛውም ቦታ ደግሞ የመጫወት አቅም እንዳለው ወይም መጫወት ይችላል፣ ምክንያቱም በጣም አስፈላጊ ጥራት አለው ሲሉ ጭምር ነው የተናገሩት። ጣሊያናዊው አሰልጣኝ ብራይተን በነበሩበት ጊዜም አማካዩን ለማስፈረም እንደሚፈልጉ ወሬዎች ነበሩ። በመጨረሻም ስምምነቱን ማሳካት እንደሚችሉ መመልከቱም የሚጠበቅ ጉዳይ ነው። የሊቨርፑሉ ተከላካይ ኢብራሂማ ኮናቴ ኮንትራት በቅርቡ የሚጠናቀቅ ሲሆን ከክለቡ ጋር አዲስ ውል ላይ መስማማት አልቻለም። እንደ ቲም ቶክ ዘገባ ከሆነ ሁለቱ ወገኖች ስምምነት ላይ መድረስ ባለመቻላቸው የ27 ዓመቱ ተጫዋች ክለቡን ለቆ ይሄዳል ተብሎም ተነግሯል። የኮናቴ መልቀቅ ሊቨርፑልን ትልቅ ኪሳራ ውስጥ ከቶታል። ክለቡን ከተቀላቀለበት ጊዜ ጀምሮ አስፈላጊ ተጫዋች ነበር፣ እናም በትክክል መተካትም ይኖርበታል። ዘገባው እንደሚያሳየው ሊቨርፑል ጃሬል ኳንሳህን ወደ ክለቡ የመመለስ እቅድም አላቸው። ይህ ጎበዝ ወጣት ተከላካይ በቋሚነት ለመጫወት ሲል ወደ ጀርመን ባየር ሌቨርኩዘን ተቀላቅሎ ነበር። በጀርመን ጥሩ ብቃት እያሳየ ነው የሚገኘው። ለፈረንሳዊው ተከላካይም አስደሳች ተተኪ ሊሆን ይችላል። ጃሬል ኳንሳ ክለቡን በደንብ ስለሚያውቀው በፍጥነት ተላምዶ ደግሞ ለውጥም ሊያመጣ እንደሚችል ይታመናል። ሆኖም ግን ኳንሳም ሊቨርፑልን የለቀቀው በቋሚነት ለመጫወት ስለሆነ ሊቨርፑል የጨዋታ ጊዜ ዋስትና መስጠት ይኖርባቸዋል። በሊቨርፑል ተቀያሪ ወንበር ላይ መቀመጥ ለእድገቱ ጎጂ ይሆናል። በጀርመን በቋሚነት እየተጫወተ ስለሆነ እግር ኳሱን እየተደሰተበት ነው። በየሳምንቱ መጫወትም ይፈልጋል። ሁኔታው እንዴት እንደሚያድግም የሚታይ ነው። ይህ በእንዲህ እንዳለ ኢብራሂማ ኮናቴም ከቅርብ ወራት ወዲህ ደግሞ በርካታ ክለቦች ጋር ስሙ ተያይዟል። እንደ እርሱ ያለ ጥራት ያለው ተጫዋች በነፃ ዝውውር ማግኘት ለማንኛውም ቡድን ትልቅ ድል ነው። የት እንደሚያርፍም የሚታይ ይሆናል። ለክለቡም ለሀገሩም ብቃቱን አሳይቷል። በዓለም ላይ ላሉ ትልልቅ ቡድኖችን መጫወት እንደሚችል ምንም ጥርጥር የሌለው ጉዳይ ሆኗል። ቶተንሃም ሆትስፐርስ ሜክሲኮዊውን የፊት መስመር አጥቂ ሳንቲያጎ ሂሜኔስን ለማስፈረም ፍላጎት እንዳላቸውም እየተነገረ ነው። እንደ ዘገባዎቹ ከሆነ ተጫዋቹ የዓለም ዋንጫው ከተጠናቀቀ በኋላ ክለቡን ሊለቅ ይችላል። ቶተንሃምም እርሱን የማስፈረም ተስፋ አድርጓል። የ25 ዓመቱ ተጫዋች በጣሊያኑ ክለብ በቋሚነት የመሰለፍ እየተቸገረ የሚገኝ ሲሆን በዘንድሮ የውድድር ዘመንም በሁሉም ውድድሮች ያስቆጠረው አንድ ግብ ብቻ ነው። ሂሜኔዝ ከጥቂት ወራቶች በፊት ከሊድስ ዩናይትድ ጋር በዝውውር ወሬ ላይ ተያይዞ ነበር። ሙያው ወደ ትክክለኛ መስመር ለመመለስም ከፍተኛ ፍላጎት ይኖረዋል። ወደ ጣሊያን ከመዘዋወሩ በፊት በኔዘርላንድ ብቃቱን አሳይቷል። ስለዚህም ለቶተንሃም በጣም ጠቃሚ አማራጭ ሊሆን እንደሚችል ምንም ጥርጥር የለውም። የግብ ማስቆጠር ኃላፊነቱን ከዶሚኒክ ሶላንኬ ጋርም ሊጋራ የሚችል ተጫዋች ያስፈልጋቸዋል። ሂሜኔዝ በከፍተኛ ደረጃ ብቃቱን ለማረጋገጥም ይራባል። ለእርሱም ደግሞ ተስማሚ ተጨማሪ ሊሆን እንደሚችል የተነገረው በኤሲ ሚላን ባለው አቋም ምክንያት በተመጣጣኝ ዋጋ ሊገኝ ይችላል። ሜክሲኮዊውን ሙያው ወደ ትክክለኛው መስመር ለመመለስም በጣም ይፈልጋል ተብሏል። በፕሪሚየር ሊጉ የመጫወት እድል ለእርሱ አስደሳች ይሆናል። በእንግሊዝ በቋሚነት መጫወትም ብቃቱንና በራስ መተማመኑን በፍጥነት እንዲያገኝም ይረዳዋል። የ25 ዓመቱ ተጫዋች በሙያው ከፍተኛ ደረጃ ላይ እየደረሰ ነው። በሚቀጥሉት ዓመታትም ምርጥ እግር ኳሱን ለመጫወት ይጥራል። ቶተንሃም በተጫዋቹ ውስጥም ምርጡን ብቃት መልሰው ሊያወጡ ይችላሉ። ቶተንሃም በዚህ ጉዳይ ላይ ያላቸው ፍላጎትን በመቀጠል በሚቀጥሉት ሳምንታት ኦፊሻላዊ የዝውውር ጥያቄዎችንም ያቀርቡ እንደሆነ መመልከቱ አስደሳች ያደርገዋል። ባለው አቋም ምክንያት ተገቢ የሆነ ጥያቄን ከቀረበም ሚላን በመንገዱ እንደማይቆሙ ነው የተነገረው። ኢብራሂማ ኮናቴ በደሞዝ ክፍያ ላይ በተፈጠረ አለመግባባት ምክንያት በዚህ ክረምት ሊቨርፑልን እንደሚለቅ ተረጋግጦ ወደ ሪያል ማድሪድ ማምራቱም ይታወሳል። የፈረንሳዩ ኢንተርናሽናል የሆነው ይህ ተጫዋች ውሉ በሰኔ ወር መጨረሻ ላይ የሚጠናቀቅ እንደነበር የሚታወቅ ነው። የመርሲሳይድ ቆይታውንም ለማረዘም በጣም ጥሩ የቀረበለትን አማራጭም አግኝቶ እንደነበር ነው የሚነገረው። ሆኖም የቀረበው የገንዘብ መጠን የ27 ዓመቱ ተጫዋች የወደፊት እጣ ፈንታን እንግዲህ ለማሳመን በቂ አልነበረም። በቶክ ስፖርት አሌክስ ክሩክ በትዊተር ገጹ ላይ ኢብራሂማ ኮናቴና ሊቨርፑል በደሞዝ ጥያቄዎች ላይ ስምምነት ላይ መድረስ እንዳልቻሉ ነው የዘገበው። ሊቨርፑል ኢብራሂማ ኮናቴ እንዲቆይ በጣም ጥሩ የሆነ አማራጭን ማቅረቡ የሚታወስ ቢሆንም በመጨረሻ ግን በደሞዝ ጥያቄው ምክንያት ስምምነት ላይ መድረስ አልቻሉም። ሊቨርፑል በደሞዝ አወቃቀራቸው ላይ በጽናትም በመቆማቸው ሊመሰገኑ ቢገባም ይህ እንደ ሌላ ከባድ ውድቀት ከመቁጠር ውጪ ሌላ ነገር ግን ማየት እንግዲህ ይቸግራለሁ ብለዋል። ሊቨርፑል ከቅርብ ዓመታት ወዲህ ወደ ትልቁ የክረምት የዝውውር መስኮት እያመሩ ሲሆን አሁንም ቀድሞ በተጨናነቀው የግዢ ዝርዝራቸው ላይ አዲስ ተከላካይ መጨመር ሳይኖርባቸው አይቀርም። ይሄ የግዢ ዝርዝር በቀድሞ ዘገባዎቻቸው እንደተገለጸው ከ2025 የገንዘብ ወጪ ጋር ሲነጻጸር በተወሰነ ደረጃ በገደብ የተገደበ በጀት ሊገደብ እንደሚችል ይታመናል። ለሊቨርፑል ተስማሚ አይደለም። በእርግጥም ተስማሚ አይሆንም። ኮናቴ በሳምንት 150,000 ፓውንድ
እንደሚከፈለውና ሊቨርፑል ለተከላካዩ በጣም ጥሩ አማራጭ እንዳቀረቡ በተዘገበው ሁኔታ ምን ያክል ገንዘብ ይፈልግ እንደነበር መጠየቅ ይኖርብናል። ፍሎሪያን ቨርትስ እና ሁጎ ኤኪቲኬ ሁለቱም በሳምንት 200,000 ፓውንድ እንደሚያገኙና አንድሪ ሮበርትሰንም ከመልቀቁ በፊት 160,000 ፓውንድ እንደሚያገኝ ግምት ውስጥ ያስገቡ ነበር። ስለ ኢብራሂማ ኮናቴ ልዩ ጥያቄዎች ተጨማሪ ዝርዝሮችን መጠበቅ ይኖርብናል። ማርኮስ ሴንሲ የማይሆን አማራጭ ሆኗል፣ ነገር ግን ኒኮ ሽሎተርቤክን ሊያገኙት ይችላሉ። ከመሃል ሜዳ እስከ አጥቂ መስመር ድረስ መከናወን ያለበት ሰፊ የቀዶ ጥገና ስራ ሊኖር ይችላል። እንደ ተከላካይ ደግሞ አንድ ትልቅ የገንዘብ መጠንን ማውጣት አይችሉም። ነገር ግን እንደ አንድ ተጫዋችን በተለይ ጄረሚ ዣኩን ከቨርጂል ቫን ዳይክ ጋር ተጣምረው የውድድር ዘመኑን ሊጀምሩ እንደሚችሉ ማሰቡ ሊገባኝ አልቻለም። ሊቨርፑል የሚጠቀምበት ትልቅ አቅም እንዳለው አስባለሁ። ነገር ግን በእንግሊዝ እግር ኳስ የመጀመሪያ የውድድር ዘመን ውስጥም ላለ ወጣት ፈረንሳዊ ተጫዋች በዚህ ሐምሌ ወር 21 ለሚሆነውም በጣም ብዙ ነው እንደሚሆን ይታመናል። ይህንን ከግምት ውስጥ በማስገባትና በበጀት ላይም በመመስረት የቦሩሲያ ዶርትመንዱ ኒኮ ሽሎተርቤክን በዚህ ክረምት በጣም ጥሩ መፍትሄ ሊሆን ይችላል። የስካይ ስፖርቱ ፍሎሪያን ፕሌተንበርግ እንደሚናገረው ሊቨርፑሎች የ50 እና 60 ሚሊዮን ዩሮ ወይም ደግሞ 43.2 ሚሊዮን ፓውንድ አካባቢ የመልቀቂያ አንቀጽን እንዲሁ ማቅረብ እንደሚችሉ ነው የተነገረው። ምናልባትም በዚያ ዋጋም ደግሞ ይህንን ተጫዋች የግላቸው ማድረግ የሚችሉበት እርምጃ አላቸው። ሪቻርድ ሂውዝ እና ቡድናቸው ይህንን ለማሳካት በበጀት ውስጥም ቦታ እንዳላቸው ከተሰማቸው ይህንን ማድረግ እንደሚገባቸው ነው የሚታመነው። ሃርቪ ኤሊዮት በዘንድሮው የክረምት የተጫዋቾች የዝውውር መስኮት የወደፊት እጣ ፈንታውን ለመወሰን እየተጠባበቀ ሲሆን ከሰንደርላንድ ጋርም ስሙ ተነስቷል። የ23 ዓመቱ ተጫዋች ባለፈው የውድድር ዘመን በአስቶን ቪላ በውሰት ላይ የነበረ ቢሆንም በዌስት ሚድላንዱ ክለብ በቋሚነት የመሰለፍ እድልን ለማግኘት ተቸግሮ ነበር። አስቶን ቪላ በዚህ ክረምት ዝውውሩን ቋሚ የማድረግ አማራጭ ነበረው፣ ነገር ግን ተጫዋቹ ከክለቡ መልቀቅ አይፈልግም። ኤሊዮትም በቋሚነት እንዲሁ መጫወት የሚችልበትን ክለብ መቀላቀል አለበት። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሰንደርላንድ ተጫዋቹን ለማስፈረም ፍላጎት አላቸው። ከሊቨርፑል ጋርም ስምምነት ላይ መድረስም ይችሉ እንደሆነ ወደፊት የሚታይ ነው። የ23 ዓመቱ ተጫዋች በሚቀጥለው የውድድር ዓመትም ወይም ዘመንም በሊቨርፑል ተቀያሪ ወንበር ላይ መቀመጥን አይፈልግም። በየሳምንቱ መጫወት እንዲችል ባለፈው ክረምት ክለቡን ለቆ ነበር። ወደ አስተን ቪላ ያደረገው ዝውውር ለእርሱ አልተሳካለትም። ስለዚህም የወደፊት እጣ ፈንታውም በፍጥነት መወሰን እንዳለበት ነው የሚነገረው። ሰንደርላንድ ወደ ፕሪሚየር ሊጉ ካደጉ በኋላ ባደረጉት የመጀመሪያው የውድድር ዘመን ጥሩ አቋም አሳይተዋል። በሊጉ የደረጃ ሰንጠረዥ የላይኛው አጋማሽ ላይ ያጠናቀቁት። በሚቀጥለው የውድድር ዘመንም የአውሮፓ እግር ኳስ ተሳትፎን አረጋግጠዋል። ያሳዩትን አስደናቂ የውድድር ዘመን መሰረት በማድረግ ቡድኑን ለመገንባት ይጥራሉ። በሚቀጥለው የውድድር ዓመት በፕሪሚየር ሊጉና በአውሮፓ ጥሩ ውጤቶችን ለማስመዝገብ ጥራት ያላቸው ተጫዋቾችን ማስፈረም አለባቸው። ኤሊዮት እንግዲህ ሃርቪ ኤሊዮት ለእነሱ በጣም ጥሩ ግዢ ይሆናል ተብሎ ይታሰባል። የ23 ዓመቱ ተጫዋች ቀደም ሲልም በሊቨርፑል ብቃቱን አሳይቷል። ለሰንደርላንድም ቁልፍ ተጫዋች ሊሆን ይችላል። የሊቨርፑል አማካይ በማዕከላዊ ክፍሉ እንዲሁም በመስመሮች ላይም ለመጫወት የሚያስችል ቴክኒካል ብቃት አለው። ግብ በማስቆጠርና የግብ ዕድሎችን በመፍጠር ረገድም ያለው ችሎታ ለሰንደርላንድ በጣም ጠቃሚ ሊሆን እንደሚችል ነው ይፋ የተደረገው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችኋል አዲስ ስፖርታዊ ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የተለያዩ ፕሮግራሞችን ለዛሬ ወደ እናንተ ስናደርስ ቆይተን አደረግን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።